ሰላም ጤና ይስጥልን የተከበራችሁ ኢቫንጀሊካል ቲቪ ተመልካቾቻችን የወንጌል አማኞች ድምጽ ነው። የሰዓቱ መረጃዎች ይዘላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹ ቻይልድ ኢቫንጀሊዝም ፌሎሺፕ በኢትዮጵያ በያዝነው ዓመት ከ1 ሚሊዮን በላይ ልጆችን በወንጌል ለማዳረስ አቅዶ እየሰራ እንደሆነ አስታወቀ። የግሎባል ኮንቬንሽናልና ሚሽናል ሉተራን ፎረም በናይሮቢ ኬንያ ተካሄደ። የተከበራችሁ ተመልካቾቻችን ከመረጃዎቹ ጋር አብራችሁ ቆይታ ማድረገው ቤተልሔም ደረጀ ነኝ። ወደ ቀዳሚ ዜናችን ስናልፍ ቻይልድ ኢቫንጀሊዝም ፌሎሺፕ በኢትዮጵያ በያዝነው ዓመት ከ1 ሚሊዮን በላይ ልጆችን በወንጌል ለማዳረስ አቅዶ እየሰራ እንደሆነ አስታወቀ። ባልደረባችን አማኑኤል ሌብሶ ተጨማሪ አለው። ቻይልድ ኢቫንጀሊዝም ፌሎሺፕ ኢትዮጵያ በሀገራችን ላለፉት 20 ዓመታት ወንጌልን ለልጆች እያደረሰ የቆየ ተቋም ሲሆን ከ2016 ዓ.ም ጀምሮ ከካውንስሉ ጋር በጋራ መስራት በመወሰን በጋራ እየሰራ እንደሚገኝ ይታወቃል። በሀገራችን ወንጌል ለልጆች ለማድረስና ልጆችም ወንጌልን ለኩዮቻቸው እንዲደርሱ ለማድረግ የተለያዩ ስራዎችንም ሲሰራ ቆይተዋል። በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የኢትዮጵያ ልጆች አገልግሎት አስተባባሪ የሆኑት ወንጌላዊት አልማዝ አንጁሎ ከዝግጅት ክፍላችን ጋር ባደረጉት ቆይታ ልጆችን በወንጌል ከመድረስ አንጻር እየተሰሩ ያሉ ስራዎችን እንደሚከተሉ አጋርተውናል። ቻይልድ ኢቫንጀሊዝም ፌሎሺፕ እየሰራ ያለው ልጆችን በወንጌል መድረስ ነው የመጀመሪያ ዓላማው። ሁለተኛው ልጆች ደቀ መዝሙር እንዲሆኑ መርዳት ነው። ሶስተኛው ጤናማና መጽሐፍ ቅዱስን ማዕከል ባደረገች ቤተክርስቲያን አገልጋዮች እንዲሆኑ አብያተ ክርስቲያናትን መርዳት ነው ስራው እና በዚህ ጊዜ እየሰራ ካላቸው ስፔሻሊ በክረምት ወራት የቻይልድ ኢቫንጀሊዝም ፌሎሺፕ የአገልግሎት ጊዜው ነው መስከረም እስኪያልቅ ድረስ። ስለዚህ ልጆችን በወንጌል በመድረስ እየሰራ ነው ያለው። ልጆች ትምህርት ቤታቸው ከተዘጋ ጊዜ ጀምሮ የተለያዩ ካምፖችን፣ የልጆች ኮንፈረንሶችን፣ የወንጌል ልጆችን በወንጌል ለመድረስ የወንጌል ስርጭቶችን፣ ሌላ ደግሞ የ5 ተከታታይ ቀናት ትምህርቶችን በየአብያተ ክርስቲያናቱ በመሄድ ያስተምራል። ከዛም ውጪ የልጆች የሰፈር አምልኮ አለው። ማለት ቸርቾችን በቸርች ውስጥ ያሉ ሰዎችን ማሰልጠን የሰፈር የልጆች አምልኮ እንዲካሄድ ያግዛል። ስለዚህ በዛ ልጆችን በወንጌል ይደርሳል ማለት ነው። ከዚህም በተጨማሪ ሲኢኤፍ በያዝነው ዓመት 1 ሚሊዮን ልጆችን በወንጌል ለመድረስ አቅዶ እየሰራ መሆኑን እንዲህ ሲሉ አብራርተውልናል። ቻይልድ ኢቫንጀሊዝም ፌሎሺፕ በዚህ ዓመት ከ1 ሚሊዮን እስከ 2 ሚሊዮን ልጆችን በወንጌል ለመድረስ አቅዶ እየተንቀሳቀሰ ነው። እነዚህን ልጆች ለመድረስ የወንጌል ስርጭት ዘመቻን ለማካሄድ በተለያዩ አካባቢዎች ቲኔጀሮችን በመጠቀም እድሜያቸው ከ10 ዓመት እስከ 15 አንዳንድ ቦታ ላይ ከ11 እስከ 16 ያሉ ልጆችን በመጠቀም ወደ 48,000 ወይም እስከ 50,000 ቲኔጀሮችን ያሰለጥናል። የስልጠናው ስም ሂድና ተናገር የሚል ነው። ልጆች ሚስዮናዊ እንዲሆኑ ማለት ነው። እነዚህ ልጆች ይሰለጥኑና እንደኛ ሂሳብ እኛ እንዳወጣ ነው ፕላን ከሆነ አንድ ልጅ 3 ልጅን በቀን እንዲደርስ ነው ከስልጠናው በኋላ የምንነግራቸው። ከዛ በላይም ከዛ በታችም ሊደርሱ ይችላሉ። ስለዚህ እነዚህ ልጆች ሂድና ተናገር ስልጠናን ከወሰዱ በኋላ አሁን ከዚህ ወር ማለትም ከመስከረም ጀምሮ እስከ ጥቅምት አጋማሽ ድረስ ይህ ስልጠና ይሰጣል በየአካባቢው በመላው ኢትዮጵያ ማለት ነው። የቻይልድ ኢቫንጀሊዝም ፌሎሺፕ ብራንቾች ባሉባቸው ቦታዎች በሙሉ በሌሉባቸውን ቦታዎች አቅራቢያ ወዳለው ከተማ ወይም አካባቢ በመሄድ የቅርንጫፍ ቢሮ ሰራተኞች ከአብያተ ክርስቲያናት ጋር በመተባበር ስልጠናውን ይሰጣሉ። ከዛ በኋላ ልጆች በትምህርት ቤት በጨዋታ ስፍራ ተማሪ ሚስዮናውያን ሆነው የሚስዮን አገልግሎትን ከኛ እንዲረከቡ ይህንን ሂደት እያደረግን ነው ያለነው። እኛም ይህንን ግብ ለማሳካት ከቤተ ክርስቲያናትና ከወንጌል አማኞች ምን ይጠበቃል ስንል ጠይቅን። ለሶስት አካላት እንደ ጥሪ አይነት ነገር ለማቅረብ ፈልጋለሁ። አንደኛው ቤተሰብ ነው። ቤተሰብ ልጆቹን ለስልጠና ስንጠራ ለምሳሌ ምሳ አስራው ይዘው ሊመጡ ይችላሉ። እነዚህ ልጆች የአንድ ቀን ስልጠና ነው የሚሰጠው የቀን ሙሉ። ስለዚህ ልክ ለትምህርት ቤት ምሳ እንደሚያስሩ ምሳቸውን አንዳንድ ቦታ ላይ አስራው እንዲልኩ ሊጠየቁ ይችላሉ። ለአንድ ቀን ልጆቻቸውን እንዲፈቅዱ ፈቃድ እንዲሰጡ ከዛ በኋላም ልጆች በወር አንድ ጊዜ ምናልባት ከቤተክርስቲያናቸው ጋር በመተባበር እንደ ከተማ አቀፍ በወር አንድ ጊዜ ሁሉ ጊዜ እንደ ከተማ አቀፍ በተሰጠበት ስልጠናው በተሰጠበት ቦታ ሁሉ እንደ ከተማ
የወንጌል ስርጭት ይወጣሉ። በዚያን ጊዜ ፈቃድ እንዲሰጡ ቤተሰብን እንለምናለን። ሁለተኛው ደግሞ የቤተክርስቲያን መሪዎች ናቸው። ቤተክርስቲያን ካልፈቀደች ቤተሰብ አይፈቅድም። ስለዚህ ልጆች ሚስዮናውያን እንዲሆኑ ሄደው መናገርን ወንጌልን መናገር እንዲችሉ ቤተክርስቲያን አዳራሾቻቸውን በመፍቀድ ከኛ ጋር አብረው እንደ ወንጌል አማኝ አብረው እንዲቆሙ እንዲሁም ደግሞ አንዳንድ ቦታ ትራንስፖርት ምናልባት የተለያዩ ነገሮች ሊያስፈልጉ ስለሚችሉ በሚያስፈልገው እንዲረዱን የቤተክርስቲያን መሪዎችንም እንለምናለን። ሌሎች የሰንበት መምህራን ናቸው። የሰንበት መምህራን እነዚህ ልጆች ሰልጥነው ከተመለሱ በኋላ አብረዋቸው የሚሰሩት የሰንበት መምህራንና ቤተክርስቲያን ነው። ስለዚህ ቤተክርስቲያንና የሰንበት መምህራን እነዚህን ልጆች በጠራን ጊዜ ከቤተክርስቲያን ሰው ተወክሎ አብሯቸው በመምጣት የወንጌል ስርጭትን አብረውን እንዲወጡ ማድረግና በየሳምንቱ ልጆች በቀን የደረሱትን ሪፖርት የሚያደርጉት ለሰንበት መምህራኖቻቸው ነው። እነዚህ የተደረሱ ልጆችን ሪፖርት ደግሞ ወደ አካባቢ ወዳሉት አስተባባሪዎች በመላክ እንዲተባበሩን የሰንበት መምህራንንም እንለምናለን። ሌላው ቤተሰብ ልጆቹን በወንጌል እንዲደርስ እንለምናለን። የቤተሰብ ስራ ስለሆነ። ሁለተኛው ደግሞ የሰንበት መምህራን በየቅዳሜው ወይም በየእሁዱ ካስተማሩ በኋላ ለልጆች ጌታን እንዲቀበሉ ጥሪ እንዲያደርጉ። በእንደዚህ ነው እስከ 2 ሚሊዮን ልጅ ምን ደርሰው ከኛ ስራ ወይም ከዚህ እንቅስቃሴ ውጪ በእንደዛም ቢያደርጉ ደስ ይለናል። ይሄንን ለማለት ፈልጋለሁ። የግሎባል ኮንቬንሽናልና ሚሽናል ሉተራን ፎረም በናይሮቢ ኬንያ ተካሄደ። ፎረሙ በቤተ ክርስቲያን አገልግሎት የደቀ መዝሙርና ሚስዮን አገልግሎት ዋና ማዕከል በማድረግ በሚል ዓላማ በ2015 እንደ አውሮፓውያን አቆጣጠር በአሜሪካ ዳላስ ቴክሳስ የተቋቋመ ሲሆን ከተለያዩ ሀገራት በሚስዮንና ኮንቬንሽናል ሉተራናዊ ማንነት በመጠበቅ ዙሪያ አንድ አይነት አስተሳሰብ ያላቸውን ሉተራናውያንን ያሰባሰበ መሆኑ ተገልጿል። የዘንድሮ ፎረም ለበለጠም የሚስዮን ስራ መተባበር በሚል ርዕስ የተካሄደ ሲሆን በርዕሰ ጉዳዩ ዙሪያ የተለያዩ ጽሑፎች ቀርበዋል፣ ምክክሮችም ተካሂደዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በ4 መልእክተኞች የተሳተፈች ሲሆን የቤተክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ይገዙና የቤተክርስቲያኒቱ ጠቅላይ ጻፊ ቄስ ዶክተር ተሾመ አመኑ ስለ ቤተክርስቲያኒቱ ሁለንተናዊ አገልግሎት ልምድ አካፍለዋል። እንዲሁም በእግዚአብሔር ቃልና በተለያዩ መንፈሳዊ አገልግሎቶችም አገልግለዋል። የቤተክርስቲያኒቱ የመካነ ኢየሱስ ሴሚናሪም ፕሬዝዳንት የሆኑት ቄስ ዶክተር ምስጋና ማቴዎስ ስለ ሴሚናሪው አገልግሎት ጽሑፍ ያቀረቡ ሲሆን የቤተክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር የሆኑት ቄስ ወንድማገኝ ሁንዴሳ የ21ኛ ዘመን ክፍለ ዘመን ወጣቶችን በወንጌል መድረስ በሚል ርዕስ ጽሑፍ አቅርበዋል። ፎረሙ እስካሁን ያለውን የጉዞ ሂደት በመገምገም በቀጣይ ትኩረት የሚሹ ጉዳዮች ላይ መክሮ አቅጣጫ በማስቀመጥ ተጠናቅ። መረጃውን ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማህበራዊ ትስስር ገጽ ላይ አገኘ ነው። የተከበራችሁ ተመልካቾቻችን ለዛሬ ከያዝንላችሁ አንድ ከውጭ ወዳገኘነው መረጃ ስናልፍ አርኪኦሎጂስቶች በገሊላ ከ1600 ዓመታት በፊት በሮማውያን ላይ በተነሳው የአይሁድ አመጽ ጊዜ የተቀበሩ 22 ሳንቲሞችን ማግኘታቸው ተገለጸ። ባልደረባችን ቃል ኪዳን እንዳለ ተጨማሪ አላት። ጥናቱ በእስራኤል የቅርስ ባለስልጣን IAA እና በዘፋት አካዳሚክ ኮሌጅ ባለሙያዎች ጋር በሚያካሂዱ ቁፋሮ የተደረገ ሲሆን ሳንቲሞቹ በጥንታዊ መንደር ሆኮክ በታች አካባቢ በተቀረጸ ጠባብ ስንጥቅ ውስጥ ተደብቀው ተገኝተዋል። የእስራኤል የቅርስ ባለስልጣን ተመራማሪ ኡሩ በርገር እንደገለጹት ይህ የሳንቲም ማከማቻ የሚጥሉ ሰዎች የሚሸሸጉበትን ቦታ በጥንቃቄ ያቀዱ ይመስላል። በዚህም ተግባራቸውን ሲጨርሱ ወደ ስፍራው ይመለሱ እንደነበረም ግኝቱን ዋቢ አድርገው ገልጸዋል። ከተገኙ ሳንቲሞች መካከል የሮማውያን ንጉሳት ቆስጠንጢኒዮስ አንደኛና ቆስጠንጢኒያ ሁለተኛ የሚገኙባቸው ሳንቲሞች መኖራቸውና እነዚህ ገዢዎች ከ351 እስከ 352 እንደ አውሮፓውያን አቆጣጠር በነበረው አብዮት ወቅት ይገዙ እንደነበረም ተገልጿል። ይህም የአይሁድ በሮማውያን ላይ ያደረጉት የመጨረሻ ትልቅ አመጽ እንደነበረም በታሪክ ይነገርለታል። የእስራኤል የቅርስ ሚኒስትሪ ራቢ አሚቻይ ግንኙነቱን በገሊላ የሚኖሩ አይሁዶች ያሳዩት ቁርጠኝነትና በሮማውያን አገዛዝ ዘመን ማንነታቸውን ለመጠበቅ ስላደረጉት ትግል ህያው ምስክር ነው ሲሉም ተናግረዋል። የቅርሱ ባለስልጣንና ከረን ካየሜት ለእስራኤል የሆኮክ ቦታን ወደ ዋና የቱሪዝም መዳረሻ ለማሳደግ አቅደዋል። የእስራኤል የቅርስ ባለስልጣን ዳይሬክተር የሆኑት ኤሊ ኤስኩዲዮ እንደተናገሩት ግኝቱን በተመለከተም የተደበቀ ሀብት ህዝቡ ጋር እንዲደርስ እንሰራለንም ብለዋል። ግኝቱ በአይሁድ ታሪክና በሮማውያን ገዢዎች ዘመን ያለውን ግንኙነት የሚገልጽ አስፈላጊ የታሪክ ማስረጃ እንደሆነም ተመራማሪዎቹ አሳውቀዋል። ዘገባው የክርስቲያን ቱዴይ ነው።
የተከበራችሁ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆየሁኝ። ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ጊዜ